ጳውሎስና ሲላስ የተፈቱበት ሰዓታቸው ሌሊት ነው። ዛሬም እናንተ የምትፈቱበት ሰዓታችሁ ሌሊት ነው። አይኖቼ ለመተኛት ቢደክሙ ልቤ ግን ካንተ ጋራ ይደር በሉት። ልቤ ካንተ ጋራ ደክሞኛል፣ አልጋዬ ላይ ነኝ ያለሁት፣ አቅቶኛል። ያቺ ማህሌተ ሰሎሞን ላይ ያለችዋ ሴት እንትናችሁን እንቅልፋችሁን መቆጣጠር አትችሉም። በቃ ሰው ልጅ በጣም አይችልም። የተወሰነ ይሞክራል፣ ግን ከዛ በላይ አይችልም። ምን ሰዓት ላይ እንደተኛችሁ ራሱ እኮ አታውቁ። እንቅልፍ ጣለኝ ትላላችሁ፣ ይጥላል እንቅልፍ። አያችሁ፣ በዛ ሞመንት ላይ እግዚአብሔር ይመጣና ይናገራል። ቅድም ብያቸው ሌሊት ብዙ ነገር ነው የሚያሳየው። ብቸኝነትን ያሳያል፣ ጸጥታን ያሳያል፣ መገፋትን ያሳያል፣ ብዙ ነገርን ያሳያል። እና እግዚአብሔር በዛ በሌሊት ይመጣል ማለት ነው። ይመጣል፣ እሱ እንዳትረሱ። እግዚአብሔር በሌሊት ይመጣል። ሁላችንም የራሳችን ሌሊት አለን። ኢየሱስ ራሱ የራሱ ሌሊት ነበረው ምድር ላይ በነበረበት ጊዜ። ትዝ ይላችኋል ጌቴሴማኒ። ክብር ለኢየሱስ ይሁን። አሁን ደግሞ ወደ እግዚአብሔር ቃል ነው የምንሄደው። እጅግ በጣም የምንወደው ሜላችን ደግሞ በመካከል አለ። ሜላዬ እንኳን በደህና መጣ። ሁልጊዜ እየመጣ ስለምታገለግለን ድጋሚ ደግሞ ስለተመለስክልን ይሄን የምንወደውን ጌታ ደግሞ አብረን ስለምናወራው በጣም ብዙዎች ደግሞ በአንተ ስለሚፈወሱ ጌታ በጣም ብዙዎችን ደግሞ በአንተ ውስጥ አልፎ ስለሚነካ ጌታን እናመሰግናለን። በቃ እንወድሃለን። አንተ የትውልድ በረከት ነህ። ሜላዬ ደግሞ የሚወዱህን ቤተሰብ ሰላም ባልና ቀጥታ ፕሮግራማችን ይቀጥላል። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ጌታ መልካም ነው። ድጋሚ አገናኝቶናል። ሁሉ ሰላም ነው፣ ሁሉ ጥሩ። እኔን ከሆነ ሁሉ ሰላም፣ ቤተሰብን ከሆነ ጠይቃቸው። ከላይ ያሉትን ነው። እሺ፣ ማራናታ ጸጋ ይብዛልን። ድንቅ ጊዜ ነበረን። ጌታ የአገልግሎት ዘመንን በጸጋ ከዚህ የበለጠ እሱን በማገልገል እንዲያልቅ የሁላችንም ጸሎት ነው። አሜን አሜን ይላል። አሜን። ድጋሚ እንግዲህ ያው ሳምንት ቆጥረን ተገናኝተናል። እንደ ጌታ ፍቃድ ጌታ መልካም ስለሆነ ቸር ስለሆነ እንድንገናኝ የእርሱ መልካም ፍቃዱ ሆኗል። ስለዚህ ባለፈው ሳምንት እንግዲህ እግዚአብሔር የሚያስታውሰውን ነገር ነበር ያየነው። ዛሬ ደግሞ እኛ የምናስታውሰውን እናያለን ማለት ነው። እኛ የምናስታውሰውን እናያለን። እንደ ርዕስ የዛሬው ርዕሳችን በሌሊት ማስታወስ የሚል ነው። በሌሊት ማስታወስ፣ በሌሊት እግዚአብሔርን ማስታወስ ወይም ደግሞ በሌሊት ማስታወስ ባጭሩ ማድረግ እንችላለን። በሌሊት ማስታወስ ብለን የተወሰነ ነገር እንደ ጌታ ፍቃድ እናያለን። እንግዲህ የእግዚአብሔር ቃል እንደሚፈስ ዘይት ነው። የቆሰለውን ልባችንን ይጠግናል፣ ለደከሙ ጉልበታችን ደግሞ ምርኩዝ ይሆነናል። ስለዚህ እሱን አምነን እንግዲህ እዚህ ተገናኝተናል። ቃሉን ስለሆነ የምናወራው ቃሉ ደግሞ ይጠግናል፣ ይፈውሳል፣ ያድናል፣ ያሻግራል፣ ተስፋ ይሰጣል፣ የደከመውን ያበረታል። ስለዚህ ውስጥ ያላችሁ 150 የምትጠጉ ቤተሰቦች ይህን ተስፋ አድርጋችሁ እንደመጣችሁ አምናለሁ። የምትሄዱበት አታችሁ እንዳልሆነ አስባለሁ። እግዚአብሔር አንዳች ነገር ይናገረኛል ብላችሁ እንደመጣችሁ አምናለሁ። ደግሞም ይሆናል። ከኛ እውቀት ከኛ ብርታት ሳይሆን ከቃሉ የተነሳ ከመንፈሱ የተነሳ እግዚአብሔር በእኛ በደካሞቹም ይሰራል አይደል? በእኛ በድካሞቹ ይሰራል፣ ደግሞም እኛንም ይሰራናል። እኔ ስናገር እናንተን ብቻ አይደለም የሚሰራው፣ እኔንም ይሰራኛል። እሱንም እኔም ተስፋ አድርጌ ነው እዚህ የመጣሁት ማለት ነው። እና ይህን ተስፋ ያላደረጋችሁ ሰዎች ምንም አሰሩም። እዚህ እውነት ለመናገር ምንም አሰሩም። ቅድም እግር ኳስ አለ ዛሬ የሚል ኮሜንት እያየው ነበር እና እግር ኳስ ካለ እዛ ሄዳችሁ ማየት ትችላላችሁ። እግዚአብሔር በእምነታችን ደረጃም ስለሚሰራ ማለት ነው። ስለዚህ አማኝ ነው የምፈልገው፣ ዛሬ የሚያምን ሰው ነው የምፈልገው። እግዚአብሔር በእኔ ህይወት ዛሬ አንዳች ነገር ይሰራል፣ ዛሬ በምሰማው ቃል ለውጥ ይመጣል በህይወቴ ብሎ የሚያምን ሰው፣ የእውነት የሚያምን ሰው ብቻ እዚህ ይቀመጥ፣ እዚህ መቅረት ይችላል። አንድ ሰውም ቢሆን ማለት ነው።
እሺ ስለዚህ ሁላችሁም አላችሁ ማለት ነው። በጣም አሪፍ፣ በጣም ጥሩ። ስለዚህ የዛሬው ርዕሳችን ሌሊት በሚል እንነጋገራለን። በሌሊት ማስታወስ የሚል ርዕስ መያዝ እንችላለን። ሁለት የመጽሐፍ ቅዱስ ክፍሎችን ነው እንደ አብነት ዛሬ ማነሳው፣ መዝሙር 73 እና መዝሙር 77። ሁለቱም በአንድነት አድርጌ በጣም ባጭሩ ለመናገር እሞክራለሁ። በጣም ባጭሩ ሐሳቡን ለማብራራት እሞክራለሁ። ያው ብዙ ጊዜ የሚሰብኩ ሰዎች ባጭሩ ይሉና ያስረዝማሉ። ትልቅ ችግር እንዳለባቸው አውቃለሁ። እኔ ግን ምታማ አይመስለኝም በዚህ ነገር። ሐዋርያው ጳውሎስም ሲጽፍ መልእክቱ ላይ በስተመጨረሻ ብሎ 3 ምዕራፍ ነው የሚጽፈው እና የሁሉ ችግር እንደሆነ ነው የማስበው አይደል? በስተመጨረሻ ብሎ በቃ ጨረሰ ስትሉት 4 ምዕራፍ አለ እና ስብከቱን ደግሞ አስቡት። ያው 3 ከሚሞት ድረስ ይሰብክ ነበር በእንቅልፍ። ግን እኔ ዋና ሐሳቡን ብቻ ባጭሩ ለማድረስ እሞክራለሁ። እሺ ሌሊት፣ ስለ ሌሊት ዛሬ እናወራለን እና እንደ መግቢያ የአሳፍን መዝሙር ነው ዛሬ የምናየው። አሳፍ በዚህ ጉዳይ ላይ የተናገረውን መዝሙር 73 እና መዝሙር 77። እንደምታውቁት መዝሙረ ዳዊት ሁሉንም ዳዊት አልጻፈውም አይደል? ሁሉንም ዳዊት አልጻፈውም። ከዛ በመዝሙረ ዳዊት በተሰጠው ርዕስ ስር የተለያዩ ሰዎችን ማምጣት እንችላለን አይደል? የቆሬ ሰዎችን ማምጣት እንችላለን። አንደኛው ደግሞ አሳፍ ነው። ዛሬ የምናየውን አሳፍን እናያለን። አሳፍ አገልጋይ ነው፣ ሌዋዊ ነው ወይም ነበር። አሁን ያው በሕይወት ስለሌለ ሌዋዊ ነበር። ሙዚቀኛ ነበር፣ በጣም ሙዚቀኛ ነበር። አሁን ማራናታ እንደዘመረልን ዘማሪ ሙዚቀኛም ነበር። አንዳንድ ቦታ ላይ ደግሞ እንደ ነቢይም ሲያገለግል ደግሞ ታዩታላችሁ ማለት ነው። ወደፊት የሚሆን ነገር የሚያይ ሰው ነው እና በጣም የእግዚአብሔር የተወደደ አገልጋይ ነበር። እንዳልኳችሁ ሌዋዊ ስለነበር ያው በክህነት የሚያገለግል ሰው ነው፣ አገልጋይ ነው። ደግሞ ዝማሬ ላይ የተቀባ ሰው ነው። በተለይም ደግሞ ዳዊት ዘማሪዎቹን በፈለገ ጊዜ መሪና አለቃ አድርጎ የሰደደው ማንን ነው? አሳፍን ነው። በአንደኛ ዜና ምዕራፍ 16 ላይ ታሪኩን ማግኘት ትችላላችሁ። እና ይህ አገልጋይ በጣም ደስ የሚል ኳሊቲ ነበረው። በጣም ደስ የሚል ኳሊቲ ነበረው። ይሄ ኳሊቲው ምንድነው ካላችሁኝ፣ በጣም ግልጽ የሆነ አገልጋይ ነው። በጣም ግልጽ ነው። የሚሰማውን ነገር የሚያወራ አገልጋይ ነው። በጣም ግልጽ ነው ማለት እግዚአብሔርን ለመሸወድ አይሞክርም። ግብዝ አይደለም። ግብዝ ማለት የማትኖሩትን መኖር ማለት ነው ግብዝነት አይደል? በሌላ ገለጥ ግብዝ ማለት አሁን ተዋናይ ወይም አክተሮች እንደምንላቸው ማለት ነው። አሁን ፊልም ቤት ሄዳችሁ ስታዩት ወይም ቲያትር ቤት ሄዳችሁ ስታዩ ቲያትሩ ላይ እነዛ አርቲስቶች ለ1 ሰዓትም ሄዶ 2 ሰዓትም የሆነ ካራክተር ምን ያደርጋሉ? ይጫወታሉ። ከዛ በኋላስ ከመድረኩ ሲወርዱ ሌላ ሰው ናቸው። ሀብታም ሆኖ የሰራው ሰውዬ ሎሌ ሊሆን ይችላል አይደል? በጣም ጨካኝ ሆኖ እዛ ላይ የሰራው ሰውዬ በጣም ሩሩ ሊሆን ይችላል በእውነተኛ ህይወቱ። አፍቃሪ ሆኖ የሰራው ሰውዬ ደግሞ ጨካኝ ሊሆን ይችላል። ስክሪፕት የሚይዙ ሰዎች ማለት ናቸው። በህይወታቸው ውስጥ በስክሪፕት የሚንቀሳቀሱ እነዛ መድረክ ላይ ነው ለ1 ሰዓት ተኩል 2 ሰዓት መድረክ ላይ ነው ያንን ነገር የሚተውኑት ገንዘብ ስለሚያመጣላቸው ማለት ነው። አንዳንድ ሰው ደግሞ በህይወት ዘመኑ ሁሉ እንደዛ የሚኖር ሰው አለ፣ የትወና ህይወት ያለው ማለት ነው። እንደዚህ አይነት ሰውን ነው ግብዝ ምንለው እንደዚህ አይነት ሰው ነውና አሳፍ ግን እንደዚህ አልነበረም። በጣም ግልጽ ለእግዚአብሔር በጣም ግልጽ ነው። በጣም ግልጽ የሆነ አገልጋይ ነበርና እሱን ነው የምናየው እንግዲህ መዝሙር 73 እና መዝሙር 77። ሁለቱ ጥቅሶች እንግዲህ በጣም ረጃጅሞች ናቸው፣ ግን እኔ ዋናውን ፖይንት ብቻ ለማሳየት ልሞክር። ዋናውን ፖይንት መዝሙር 77 ከሱ እንጀምር እስቲ። መዝሙር 77 ቁጥር 2 ላይ በዛውም ርዕሴንም ማግኘት ትችላላችሁ። መዝሙር 77 ቁጥር 2 ላይ ከቻልሽ ውቤ አንብቢልን። የምትችሉ ሰዎች ደግሞ ፖስት አድርጉት ከታች። እሺ መዝሙር 77 ቁጥር 2 ላይ እንደዚህ ይላል፣ በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼ በሌሊት በፊቱ ናቸው፣ አላፈርኩም፣ ነፍሴም መጽናናትን አልቻለችም ይላል። እሺ በጣም አሪፍ። በሌሊትም ያለ ድካም እጆቼን ዘረጋው ይላል አይደል? እሺ በሌሊትም ያለ ድካም እጆቼን ዘረጋው ይላል። ነፍሴም አልጽናና አለች፣ መጽናናትን አልፈለገችም ይላል። በአዲሱ መደበኛ ትርጉም ስናየው መጽናናትን አልፈለገችም ነፍሴ። እና በሌሊት ነው
እጆቼን የዘረጋሁት ይላል እና ዛሬ ማጫወታችሁ ስለ ሌሊት ነው። ስለ ሌሊትና ስለ እግዚአብሔር ስራ። አሁን እኛ ጋር ማታ ነው፣ ያው አንድ የሌሊቱ ክፍል ነው። ነውቤ ጋም ካልተሳሳትኩ ማታ ነው እናንተ ጋር አይደል? በጣም አሪፍ ለኛ ምቹ ነው። እሺ እዚህ ውስጥ ያላችሁ ቤተሰቦች እናንተ ጋር ቀን ነው ሌሊት ነው ማታ ነው እንዴት ነው? ከመልእክቱ ጋር በደንብ እንዲዛመድልን ማታ ወይም ሌሊት፣ እነዚህ ጊዜያቶች ምን ያመለክታሉ? ሎዛ ማታ ነው ትላለች። ታዲያ ያንቺማ ማታ ነው፣ ያንቺን ማን አውቀዋለን? ቀን ብትይን ነበር የሚገርምን። እሺ ክፉ ታናግረኛለች። ማታ ሌሊት፣ ማታ ሌሊት። እሺ አሪፍ። ቀን ቀን፣ እኔ ጋር ማታ ቀን። እሺ ጥሩ። ቀንም የሆናችሁ ሰዎች እንግዲህ ወደ ማታ መሄዳችሁ አይቀርም፣ ወደ ሌሊት መሄዳችሁ አይቀርም እና እሱን አስቡት ሁላችንም። እሺ ምሳሳትም አለ። እሺ ብስሬ ዌልካም ብያለሁ ከረጅም ጊዜ በኋላ። እሺ እንግዲህ ሁላችንም ግን ምን እናውቃለን? ማታ እናውቃለን አይደል? ሁላችንም ሌሊትን እናውቃለን፣ ኤክስፒሪየንስ አድርገናል አይደል? ሁላችንም ኤክስፒሪየንስ አድርገናል። መጽሐፍ ቅዱሳችን ስለ ማታ ምን ይነግረናል? መጽሐፍ ቅዱሳችን ስለ ሌሊት ምን ይነግረናል የሚለውን ዛሬ ላሳያችሁ ፈልጋለሁ። አስባችሁ ታውቃላችሁ? መጽሐፍ ቅዱስ ስለ ሌሊት ምን ይናገራል፣ ስለ ማታ ምን ይናገራል ብላችሁ አጥንታችሁ የምታውቁ ከሆነ በጣም አሪፍ። ካልሆነ ግን ዛሬ መጽሐፍ ቅዱሳችን ምን እንደሚናገር ላሳያችሁ፣ ምን እንደሚናገር ላሳያችሁ። በተለይ መጽሐፍ ቅዱሳችን ማታ ሲለን ሌሊት ሲለን ስለ ታይም አይደለም እየነገረን ያለው። ይሄ ፀሐይ ከጠለቀች በኋላ የሚመጣውን ጊዜ ብቻ አይደለም የሚነግረን፣ እሱንም ይነግረናል። ግን እሱን ብቻ አይደለም የሚነግረን። ስለ ማታ ሲያወራን፣ ስለ ሌሊት ሲያወራን እሱን ብቻ አይደለም የሚነግረን። ለምሳሌ ሌሊት ስንል ወይም ማታ ስንል ምንን ያመለክታል ካላችሁኝ አንዳንድ ፖይንቶች ላንሳላችሁ። የመጀመሪያው ነገር ዝምታን ያመለክታል አይደል? ዝምታን፣ ጸጥታን ያመለክታል። ማታ ከቀን ይልቅ ማታ ላይ ነው አይደል ነገሮች ሁሉ ዝም የሚሉት፣ ጸጥ የሚሉት። እና ማታ ወይም ሌሊት ለምንድን ነው ብቸኝነትን የሚያሳየው? ግንኙነት ስለሚቋረጥ ነው። ቀን ላይ የምታገኙት ወዳጃችሁን፣ አለቃችሁን፣ ወንድማችሁን፣ እህታችሁን፣ ቤተሰባችሁን ማታ ታገኙ፣ ግንኙነቱ ይቋረጣል አይደል? እናንተም ወደ ቤታችሁ እነሱም ወደ ቤታቸው ነው የሚሄዱት። ኢቭን ሌሊት ላይ ወይም ማታ ላይ ሰው ቤት መደወል ራሱ ነውር ነው ይባላል አይደል? ነውር ነው በዚህ ሰዓት ይባላል፣ በዚህ ሰዓት አይደወልም ይባላል። አያችሁ፣ ማታ ላይ ወይም ሌሊት ላይ ግንኙነት የሚቋረጥበት ጊዜ ነው። ግንኙነት ይቋረጣል። ማታ ብቸኝነት የሚጸናበት ወቅት ነው። ማታ ብቸኝነት፣ ይሄ ብቻ አይደለም፣ ፍርሃትም የሚጸናበት ጊዜ ማታ ነው። ፍርሃትም የሚጸናበት ጊዜ ማታ ነው። ለዛ ነው አሳፍ ምን ይላል? ነፍሴን ልትጽናና አልቻለችም ይላል። በዚህ በሌሊት ነፍሴ ልትጽናና አልቻለችም ይላል። እና ብዙዎቻችን ከቀን ይልቅ ማታ ላይ ያለቀስ ነው። ብዙዎቻችን ከቀን ይልቅ ማታ ላይ አዝነናል አይደል? አዝነናል። ኢቭን ሰዎች ወይም ደግሞ የቅርብ ሰው የምትሉት ሙቶባችሁ ሰዎች ለማጽናናት ወደ እናንተ ይመጣሉ አይደል? ይመጣሉ፣ እዝን ይዘው የተለያዩ ነገሮች ይዘው ለማጽናናት ይመጣሉና አብሯችሁ ይቆዩና ይጫወቱና ያጽናኗችሁና ከዛ በኋላ ያው እንግዲህ መሽቶ ወደ ቤት እንደሚባለው ሰዎች ወደ ቤት ይሄዳሉ። ከዛ እናንተ ብቻችሁን ትቀራላችሁ። ማታ ላይ ሌሊት ላይ ብቻችሁን ትሆናላችሁ እና ብቻችሁን ስትሆኑ የበለጠ ሀዘኑን ማሰብ ትጀምራላችሁ አይደል? ያ ሰውዬ የበለጠ ይናፍቃችኋል፣ ሀዘኑ ይጀምራችኋል። የትኛው ሰዓት ላይ? ማታ ላይ ሌሊት ላይ እና ሌሊት ጸጥታ፣ ብቸኝነት፣ ፍርሃት፣ ነፍሳችሁ መጽናናትን የማታገኝበት ጊዜ፣ የሚያጽናናችሁ ሰው ማታገኙበት ሰዓት፣ የለቅሶ ጊዜ ነው ማታ። ለዛ ነው ዳዊትም መዝሙር 30 ቁጥር 5 ላይ
ለቅሶ በማታ ይመጣል፣ ጠዋት ግን ደስታ ይሆናል የሚለው አይደል? ለቅሶ መቼ ይመጣል? በማታ ይመጣል። በማታ ይመጣል። አያችሁ፣ ማታ ሲል የለቅሶ ጊዜ ነው። ይሄ ብቻ አይደለም፣ ማታ ክፉ የሚሰራበት ሲዝኑ ነው። ክፉ የሚሰራበት። ለዛ ነው ዳዊት በጨለማ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። አያችሁ፣ በጨለማ ክፉ የሚሰራበት ጊዜ ነው። የሌሊት ተረኞች የሚሰሩበት ጊዜ ነው። የሌሊት አበጋዞች የሚሰሩበት ጊዜ ነው። ማታ ከራስ ጋር የምትሆንበት ጊዜ ነው። ከራስሽ ጋር የምትሆኝበት የጽሞና ጊዜሽም ሊሆን ይችላል አይደል? ከራስ ጋር ብቻ የምትሆንበት ጊዜ። ቅድም እንዳልኳችሁ ግንኙነት ስለሚቋረጥ ከብዙ ነገር ጋር ያላችሁ ግንኙነት ስለሚቋረጥ ማታ ብቻችሁ የምትሆንበት ጊዜ ሊሆን ይችላል እና የጽሞና ጊዜ ነው ማታ ውጫዊ ሁከቶች የሚያቆሙበት የውስጥ ሁከት ግን የሚጀምርበት ሰዓት ነው አይደል? ውጫዊ የሆኑ ሁከቶች ይቆማሉ። ለምሳሌ ስራ ቦታ ከሆንክ ስራ ቦታ ላይ የተለያዩ ከሰዎች ጋር ትነጋገራለህ፣ ሁከት አለ፣ የመኪናው ድምፅ አለ፣ በጣም ብዙ ነገር አለ። ያ ሁሉ ነገር ማታ ላይ ይቋረጣል፣ ግን አንተ ውስጥ ያለው ሁከት ግን ይጀምራል ማለት ነው። ጥያቄ ካለብህ ማታ ጥያቄው ይመጣል። ጸጥ ባለ ሰዓት ላይ የአንተ ጥያቄዎች፣ ከባባድ ጥያቄዎች ወደ አእምሮ ይመጣሉ፣ ወደ ልብ ይመጣሉ። ለምን የሚል ጥያቄ ይመጣብሃል። ብቸኝነቱ ስሜት አለ። ማታው ከባድ ይሆንብሃል ማለት ነው። እና ማታ ስንል ከውጫዊ ሁከት ወደ ራስ ሁከት የምትመጣበት ሰዓት ነው ይሄ ማታ። ህመም ራሱ እውነት ነው። ዶክተርም እንግዲህ ሐኪምም እንደ ባለሙያ ከታች እየተናገሩ ነው አይደል? ሰው ራሱ በብዛት የሚሞትበት ሰዓት ይመስለኛል፣ እርግጠኛ አይደለሁም። ሰዎች በብዛት የሚሞቱበት ሰዓት መሰለኝ፣ እርግጠኛ አይደለሁም። የሆነ ሰው ሞተ ሲባል ብዙ ጊዜ ማታ ላይ ነው፣ አክሲደንት ካልሆነ በስተቀር። እና ማታ ብቻ በቃ ደስ አይልም። በአንድ በኩል ስታዩት ደስ ማይል ነገር አለ። እሺ፣ ደስ ማይል ነገር አለው። እና አሳፍም ተመሳሳይ ነገር ናፕን ያደረገው በህይወቱ በሌሊት ያለ ድካም እጆቼን ዘረጋው ነፍሴም አልጽናና አለች ይላል። መጽናናትን ፈልጎ በሌሊት ግን መጽናናት ያቃተው ሰው ነው አሳፍ። ልብ በሉ፣ የእግዚአብሔር አገልጋይ ነው፣ ዘማሪ ነው፣ ሌዋዊ ነው፣ ነቢይ ነው። ሰዎች ሲያገኙት አንቱ የሚሉት ሰው ነው። ይሄ ሰው ነው በሌሊት መጽናናትን ያቃተው። ቀን ላይማ ለችግሩን ለማን ይናገራል እንዴ? አገልጋይ እኮ ነው እንዴ አይደል? አገልጋይ ለዛው መሪ ነው። አያችሁ፣ ይሄ መሪ የሆነ ሰው በቀን ላይ ቢያወራ ኖሮ ነፍሴ መጽናናትን አትፈልግም ቢል ኖሮ እንዴ ሰውማ በቃ አንተማ ማጽናና ከሆነ እኛማ ምን ተስፋ አለን ቢል ሰው። ስለዚህ ይሄ ሰው በሌሊት በቃ ሌሊት ላይ ነው መናገር የጀመረው። ሌሊት ላይ ማውራት ጀመረ እና አንዳንድ ሰው አገልጋይ ሮቦት ይመስለዋል። እና አገልጋይ ሮቦት አይደለም፣ ስሜት አለው። እሱ እንዳትረሱ። በሌሊት መጽናናትን ማግኘት አልቻለም አሳፍ፣ መጽናናትን አልቻለም። እና በጣም የሚገርማችሁ ግን በሌላ ሳይድ ደግሞ ላሳያችሁ። ሌሊት የእግዚአብሔር ሰዓት ነው። የእግዚአብሔር ሰዓት የትኛው ነው ካላችሁኝ፣ ሌሊቱ ነው የእግዚአብሔር ሰዓት። እናንተን የሚያገኝበት ሰዓት ሌሊትን። ቀደም እንዳልኳችሁ ቀን ላይማ ሁከት አለ፣ ሩጫ ላይ ናችሁ፣ ብዙ ነገር ታረጋላችሁ፣ የራሳችሁ ነገር ላይ ነው ፎከስ የምታደርጉት። ሌሊት ሁካታው ዝም ሲል፣ ነገሮች ጸጥ ሲሉ እግዚአብሔር እናንተን የሚያገኝበት የተወደደ ሰዓቱ ሌሊት ነው። በዛውም ሌሊታችሁን ዝም ብላችሁ የምታሳልፉ ሰዎች ዛሬ በደንብ እንድትሰሙ ይፈልጋሉ። ዝም ብላችሁ ሌሊታችሁን ቲክቶክ ላይ የምታሳልፉ እንደዚህ የምትሰሙ ከሆነ ችግር የለውም። እግዚአብሔርን ቃል የምትሰሙ ከሆነ ችግር የለውም። ግን ስክሮል በማድረግ አንዴ በመሳቅ አንዴ በማዘን አንዴ ግራ በመጋባት የሚመጡ ቪዲዮዎችን በማየት ሰዓታችሁ ሌሊታችሁ የሚበላባችሁ ሰዎች በደንብ ሌሊት የተወደደ የእግዚአብሔር ሰዓት ነው። ይህ ሰዓት እግዚአብሔር የሚመጣበት ሰዓት ነው። እናንተን ፍለጋ እንዴት ምንድን ነው ማስረጃ የሚለው እስካላችሁኝ በጣም ብዙ ማስረጃዎችን አሳያችኋለሁ። ቶሎ ብዬ ወደ 8 የሚጠጉ። የመጀመሪያው አብርሃም
እግዚአብሔር ለአብርሃም ቃል የገባለት ቀን ነው ማታ ነው፣ ሌሊት ላይ ነው። ዘፍጥረት ምዕራፍ 15 ከቁጥር 1 ጀምሮ እንደዚህ ይላል። ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ታላቅም ዋጋህም እኔው ነኝ አለው። ከዛ ማታ መሆኑን በምናውቃለን። ተመልከት ይለዋል ወደ ሰማይ፣ ከዋክብቶችን ያሳየዋል። የደመቁ ከዋክብቶች። እነዚህ ከዋክብቶች የሚወጡት በቀን ነው በማታ? በማታ ነው የሚታዩት። በማታ ነው እግዚአብሔር ወደሱ የመጣው። እኔ ለአንተ ጋሻ ነኝ፣ እኔ ዋጋህ ነኝ ያለው እግዚአብሔር ለአብርሃም በማታ ነው። ይሄ የተወደደውን ኪዳን የገባለት እግዚአብሔር በማታ ነው፣ በሌሊት ነው ያገኘው። አብርሃም ዘሩ የበዛበት ወቅት ይሄ ነው፣ ሌሊት ነው አይደል? ለምን ካላችሁ እግዚአብሔር ቃል ከገባ ነገርየው ይሆናል፣ አለመሆን አይችልም። ስለዚህ ሌሊት ዘራችሁ የሚበዛበት ሌሊት ነው። እግዚአብሔር ቃል የሚገባበት ወቅት ነው። አብርሃም ጋር ብቻ አይደለም፣ ያዕቆብ ጋር። ያዕቆብ ስሙ የተቀየረው ቀን ነው ማታ ነው? ማታ ነው፣ ሌሊት ነው። ዘፍጥረት ምዕራፍ 32 ቁጥር 24 ምን ይላል? ያዕቆብ ግን ለብቻው ቀረ። አያችሁ፣ ማታ ብቸኝነት ነው ብያችኋል። የብቸኝነት ሰዓት ነው። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ይላል። እስከ መቼ? እስከ ንጋት ድረስ፣ ሌሊቱን ሙሉ። ከዛ ቁጥር 26 ላይ ምን ይላል? እንዲህም አለው ሊነጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። ከዛ ቁጥር 28 ላይ ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና አለው። ሌሊት ስማችሁ የሚቀየርበት ነው። ስም ይቀየራል ማለት ዝም ብሎ የሚቀየር አይደለም። ስሙ ተቀየረ ማለት ህይወቱ ተቀየረ ማለት ነው። ፋይሉ ተቀየረ ማለት ነው። እኔ ስሜን ብቀይር ከስሜ ጋር አንድ ላይ ፋይል ይቀየራል። እግዚአብሔር የሚያደርገው ነገር ይሄ ነው። ስም ነው የሚቀይረው። ልክ ስሙን ሲቀይር ህይወታቸውን ይቀይራል። ያዕቆብ ምን ነበር? አሰናካይ ነበር፣ አጭበርባሪ ነበር። ስሙን ቀይሮ እስራኤል አለው። እስካሁን ድረስ የህዝብ ይጠራበታል፣ ታላቁ አባት እየተባለ። ሰውየውን ስናየው ባዮግራፊው ስናጠና ግን እንደዛ ነበር ወይ? አልነበረም። እንደዛ አይደለም ሰውየው። የሰውየው ታሪክ እንደዛ አይደለም። ያዕቆብ እንደዛ አይደለም። መልካም ነገር ቁጠሩ ብባል እኔ ከያዕቆብ መቆጥሮ ነገር አይኖረኝም። ትጋት ሜቢ ሊኖር ይችላል፣ ይሄ መፈለግ፣ ይሄ ጥማት። ከዛ ውጪ ሰውየው አጭበርባሪ ነው። ግን እግዚአብሔር በሌሊት መጣና ብቻውን በሆነበት ሰዓት መጣና ስሙን ቀየረው። ስሙን ብቻ አይደለም ህይወቱን ቀየረለት። ቀን ላይ ወይስ ማታ? ማታ፣ ሌሊት። ሌሊታችሁን በአግባቡ ተጠቀሙ። ህይወታችሁ የሚቀየርበት ሰዓት ነው። ምናልባት አንዳንድ ነገሮች የዘገዩት ሌሊቶቻችሁን በአግባቡ ስላልተጠቀማችሁትም ሊሆን ይችላል፣ አላቅም። ግን አንድ ነገር አውቃለሁ፣ ሌሊት ላይ እግዚአብሔር ነገራችሁን ይቀይራል። ሌላ ሰው ጋር ደግሞ ሊት ሶስተኛ ምሳሌ ሰለሞን ጥበብን ያገኘው በቀን ነው በሌሊት? በሌሊት። ጥበብን ያገኘው ሌሊት ላይ ነው፣ ማታ ላይ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 5 ላይ እግዚአብሔርም በገባውን ለሰለሞን በሌሊት በህልም ተገለጠለት። እግዚአብሔርም ምን ልስጥ ብሎ ጠየቀው ይላል። ሰለሞን መለሰ፣ ጥበብ ነው የምፈልገው አለው። ጥበብን የምታገኙበት ምቹ ሰዓታችሁ ሌሊት ነው፣ ቀን አይደለም። ቀን ላይማ ልትማሩ ትችላላችሁ። ትምህርት ቤት የምትሄዱ ሰዎች ልትማሩ ትችላላችሁ። ስራ ያላችሁ ሰዎች ስራ ቦታ ሄዳችሁ ከስራም ልትማሩ ትችላላችሁ። ከጓደኞቻችሁ ልትማሩ ትችላላችሁ። ከወዳጆቻችሁ ልትማሩ ትችላላችሁ። እግዚአብሔር እናንተ የሚያስተምረው በሌሊት ነው። ጥበብን የሚሰጣችሁ በሌሊት ነው። ሌሊቶቻችሁ ምን ይመስላሉ? ይሄ ብቻ አይደለም። እስራኤላውያን ከግብፅ የወጡበት ሰዓት ቀን ነው? ሌሊት ነው። ዘጸአት ምዕራፍ 12 ቁጥር 6 ላይ እንደዚህ ይላል፣ ወር በገባ እስከ 14ኛው ቀን ድረስ ጠብቋቸው፣ በዚያ ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዷቸው ይላል። ከዛ በኋላ ግብፃውያን ላይ ደግሞ እግዚአብሔር ፍርዱን ያመጣው ስንት ሰዓት ነው? ቁጥር 29 ላይ ይናገራል። እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉ ድረስ ምርኮኞች በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳውን በኩሮች ሁሉ መታ ይላል። አያችሁ፣
ጠቦቱ የተታረደው በማታ ነው። ሰዎቹ የተገደሉት በሌሊት ነው። አዋጃቸው ታወጀ። የነፃነታቸው አዋጅ የታወጀው ሌሊት ነው። እናንተ የያዛችሁ መጥፎ ነገር ካለ ከዛ የምትወጡበት ሰዓታችሁ ሌሊታችሁ ነው። ሌሊታችሁ እንዴት ነው የምታሳልፉት? እግዚአብሔር ካልጠፋ ሰዓት ሌሊትን ለምን መረጠ? አሳያችኋለሁ። በጣም ጥሩ። ወደ አዲስ ኪዳን ልምጣ። በብሉይ ኪዳን እንደዚህ ካሳያችሁ ያልጠቀስኩላችሁ በጣም ብዙ አሉ። እናንተ አጥኑት። ለምሳሌ ሳሙኤልን ራሱ አልጠቀስኩም። በጣም ብዙ አሉ። በሌሊት ነው እግዚአብሔር የሚሰራው፣ በሌሊት። ወደ አዲስ ኪዳን ልምጣ። በአዲስ ኪዳን ትልቁ መገለጥ ምንለው፣ ትልቁ ትምህርት ምንለው፣ ጌታ ካስተማራቸው ብዙ ትምህርቶች ውስጥ በጣም ትልቁ ትምህርት የትኛው ትምህርት ነው በላችሁ? ዳግም ልደት ነው። እሱ ነው ትልቁ ትምህርት። ዳግም ልደትን የመሰለ ትምህርት እግዚአብሔር ያስተማረው በቀን ነው በማታ? በማታ። ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ ያለው ኒቆዲሞስ። ለኒቆዲሞስ ካልጠፋ ሰዓት ደቀ መዛሙርቶቹን እንኳን ሳያስተምር ኢየሱስ ለኒቆዲሞስ በሌሊት ዳግም ልደትን አስተማረው። ትልቁን የህይወታችሁን ትምህርት የምታገኙት በሌሊት ነው። አሁን ብዙዎቻችን ሌሊት ላይ እንቆዝማለን። ዱካክ ነው የሚመጣብን አይደል? ያሳለፍነውን መጥፎ ነገራችን እያስታወስን እያለቀስን በድብርት ነው የምናሳልፈው። እንደዛ መሆን የለበትም። እንደዛ መሆን የለበትም። ሌሊት የተወደደ የእግዚአብሔር ሰዓት ነው። እግዚአብሔር የሚሰራበት የተወደደ ሰዓቱ ሌሊት ነው። ቀን ነው ሌሊት ነው? ሌሊት ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ እንደዚህ ይላል፣ በመንፈቅ ሌሊት በኩለ ሌሊት ማለት ነው። ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያዳምጧቸው ነበር ይላል። በምን? በሌሊት። ጳውሎስና ሲላስ የተፈቱበት ሰዓታቸው ሌሊት ነው። ዛሬም እናንተ የምትፈቱበት ሰዓታችሁ ሌሊት ነው። ሌሊት ነው። በኋላ እመጣላችኋለሁ። ከኢየሱስ ጋር ማገናኘቻ አንድ ማሳያችሁ ታሪክ አለ። በአጠቃላይ ሌሊትን በተመለከተ መጽሐፉ ምን ይነግረናል ከተባለ መጽሐፈ ኢዮብ ምዕራፍ 33 ቁጥር 15 ላይ እንደዚህ ይላል። እስቲ አንብቢልን ውቤ። ጭብታንቢው ጥሩ ነው። ይልጥቅስ ኢዮብ 33 ኢዮብ 33 ቁጥር 15። እሺ ኢዮብ 33 ቁጥር 15 እንደዚህ ይላል። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል። አያችሁ፣ ሰዎች አልጋቸው ላይ ተኝተው ሳሉ። እሺ ሚውት በማድረግ እየተባበሩናል። እሺ ምንም አይደል፣ እንችለዋለን። እሺ ምን ይላል? ሰዎች አልጋቸው ላይ ተኝተው ሳሉ ከባድ እንቅልፍ ሲወድቅባቸው በሕልም በሌሊት በራእይ ይናገራል፣ ይገሳል እግዚአብሔር። በዚህ ሰዓት የእግዚአብሔር ሰዓት ይሄ ነው። ከፍ ብሎ እኮ ምንድን ነው የሚለው? እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሚያስተውል ግን የለም አይደል የሚለው። እንዴት ነው የሚናገረው ስንል ሰዓቱን ይነግረናል። ሰዎች አልጋቸው ላይ ተኝቶ ሳሉ ከባድ እንቅልፍ ሲወድቅባቸው በሕልም ይናገራል፣ በሌሊት በራእይ ይናገራል፣ ይገስጻቸዋል ይላል። እግዚአብሔር እንዲበሉት ዓይኖቼ ለመተኛት ቢደክሙ ልቤ ግን ካንተ ጋራ ይደር በሉት። ልቤ ካንተ ጋራ፣ ልቤ ካንተ ጋራ ደክሞኛል፣ አልጋዬ ላይ ነኝ ያለሁት፣ አቅቶኛል። ያቺ ማኅሌተ ሰሎሞን ላይ ያለችዋ ሴት እኔ ተኝቻለሁ ልቤ ግን ነቅቷል አለች። የውዴ ቃል እኔ ተኝቻለሁ ልቤ ግን ነቅቷል። ዓይናችሁ ሊደክም ይችላል፣ ሰውነታችሁ ሊዝል ይችላል፣ ልባችሁ ግን ከጌታ ጋር ይሁን በሌሊት በማታ። ለዛ ነው ሰዎች ባልጋቸው ላይ ተኝቶ ሳሉ ከባድ እንቅልፍ ሲወድቅባቸው በሕልም በሌሊት በራእይ ይናገራል። ለምን ከተባለ ሌሊት ላይ ታውቃላችሁ ደክሟችሁን ወደ ቤት የምትገቡት፣ ሰውነታችሁ ዝሎን ወደ ቤት የምትገቡት። እግዚአብሔር በዛ ሰዓት መርጦ ለእናንተ ይናገራል። ለምንድን ነው ካላችሁኝ
በደከማችሁበት ሰዓት ነው የሚናገረው እኮ። ለምንድን ነው ካላችሁኝ፣ ቀን ላይማ ቢሆን በርትታችሁማ ቢሆን እግዚአብሔር የተናገረው ከኔ አቅም የተነሳ ነው ልትሉ ትችላላችሁ። አክቲቭ የሆነባችሁበት ሰዓት ላይማ አይመጣም። አልችልም በምትሉበት ሰዓት ላይ፣ አቅቶኛል በምትሉበት ሰዓት ላይ፣ ብቸኛ በሆናችሁበት ሰዓት ላይ፣ ከሌላ ሰው ጋር ያላችሁ ግንኙነት ሲቋረጥ፣ ብቸኝነት ሲሰማችሁ፣ ፍርሃት ሲሰማችሁ፣ ድንጋጤ ሲመጣባችሁ፣ ታውቃላችሁ እንትናችሁን እንቅልፋችሁን መቆጣጠር አትችሉም። በቃ ሰው ልጅ በጣም አይችልም። የተወሰነ ይሞክራል፣ ግን ከዛ በላይ አይችልም። ምን ሰዓት ላይ እንደተኛችሁ ራሱ እኮ አታውቁ። እንቅልፍ ጣለኝ ትላላችሁ፣ ይጥላል እንቅልፍ። አያችሁ፣ በዛ ሞመንት ላይ እግዚአብሔር ይመጣና ይናገራል። ግን የሚያስተውል የለም ማለት እንጂ እግዚአብሔር ተናግሮ ነበር። በሌሊት አልጋህ ላይ ሆነ፣ በጣም ነው እኮ የሚገርመው። አልጋህ ላይ ሆነ፣ የምቾት ቦታ ላይ ሆነ፣ እግዚአብሔር ይናገራል። እግዚአብሔር ይናገራል፣ የሚያስተውል ግን የለም። ስለዚህ እግዚአብሔር የሚመጣበት ሰዓት ሌሊት ነው እና ወደ አሳፍ ልመልሳችሁ። መዝሙር 77 ላይ ላምጣችሁ። መዝሙር 77 ላይ ይህ ሰው በጣም ተቸግሯል። በጣም ጥያቄ ውስጥ ነው ያለው። በጣም ጥያቄ ውስጥ ነው ያለው። ውስጣዊ ጥያቄ ይዞታል። በጣም ሸክም ውስጥ ነው ያለው። አሳፍ በጣም ትልቅ ሸክም ውስጥ ነው ያለው እና እግዚአብሔርን እንደዚህ ይላል ቁጥር 1 ላይ ድምፄን ከፍ አድርጌ ወደ እግዚአብሔር ጮኩ፣ ይሰማኝም ዘንድ ወደ አምላኬ ጮኩ አለ። በመከራዬ ቀን እግዚአብሔርን ፈለግኩት። በመከራዬ ቀን እግዚአብሔርን ፈለግኩት። አንድ ነገር እርግጠኛ ነው፣ በመከራ ቀን የማይተው እግዚአብሔር እንደሆነ እርግጠኛ ነው ይዘው። የማይተው እግዚአብሔር ነው። ሰውን የበለጠ ስትቀርቡት የበለጠ መራቅ ነው የምትፈልጉት አይደል? ሰውን የበለጠ ስትቀርቡት ፐርፌክት የመሰላችሁ ሰው በጣም ስትቀርቡት ፐርፌክት ለካ አይደለም። በጣም ስትቀርቡት የምትወዱት ኢየሱስን ብቻ ነው፣ እግዚአብሔርን ብቻ ነው። እና በመከራ ቀን የሚፈለገው ሀብታም ዘመድ አይደለም። በመከራ ቀን የሚፈለገው ታዋቂ ዘመድ አይደለም። በመከራ ቀን የሚፈለገው እግዚአብሔር ነው። እና ይሄ ሰው ይሄ ገብቶታል። ምንም ጥያቄ ቢኖረው ይሄ ነገር ገብቶታል። እና በመከራዬ ቀን እግዚአብሔርን ፈለግኩት፣ በሌሊትም ያለ ድካም እጆቼን ዘረጋው ይላል። ያለምን ያለ ድካም እጆቼን ዘረጋው፣ ነፍሴ ግን ልትጽናና አልቻለችም ማለት። ቅድምን ብያቸዋል። በጣም ኦነስት ነው ይሄ ሰውዬ፣ አያስመስልም፣ ግብዝ አይደለም። በቃ ካልተጽናና አልተጽናናውም ነው። በቃ የተሰማውን ነገር አውርቷል። ችግሩ ይኸውላችሁ፣ የተሰማችሁን ነገር ማውራታችሁ ችግር አይደለም ለእግዚአብሔር። በዛው ስሜት ከቀጠላችሁ ነው ችግር። እሱ ነው ችግር እንጂ የሰው ልጅማ እንደ ስሜት አለው፣ ይሰማዋል። ጥያቄ ሊያነሳ ይችላል እግዚአብሔር ወይ? ኦፍኮርስ ያነሳል። ሁላችንም አንስተናል። ይሄ የነበረ ነው፣ ወደፊትም የሚኖር ነው። ታላላቅ ነቢያቶችም አንስተዋል፣ እኛም እናነሳለን። ወደፊትም የሚመጡ ሰዎች ያነሳሉ። ዋናው ነገር ግን በጥያቄው አለመቅረት ነው፣ መልስ ማግኘት ነው ዋናው ነገር። ስለዚህ ይሄ አሳፍ ሌሊት ላይ እግዚአብሔርን 6 ጥያቄዎች ጠየቀው። የሚገርማችሁ ነገር 6 ጥያቄ ጠየቀው። 6ቱን ዝም ብዬ ላንሳላችሁ፣ ውስጥ ዲቴሉን ሳልገባ ብቻ ጥያቄውን ብቻ ላሳያችሁ። ከቁጥር 7 እስከ 9 ምን ብሎ ጀመረ? ሌሊት ላይ ነው እንግዲህ የሚጠይቀው። እግዚአብሔር ያሳያችሁ። ለመሆኑ አለ ጌታ ለዘላለም ይጥላልን አለ። እንዴ አገልጋይ እኮ አይመስልም ጥያቄዎቹ። ለዘላለም ይጥላልን? ከእንግዲህስ ከቶ በጎነት አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣው የተነሳ ርኅራኄው ነፈገ? የሚል ስትቆጥሯቸው 6 ጥያቄዎች ናቸው። አገልጋዩ እንዲህ ከጠየቀማ ህዝቡ አለቀለት። አገልጋዩ፣ ዝማሬ መሪው፣ ነቢዩ ታላቁ አሳፍ በዚህ አይነት ጥያቄ በሌሊት ነው የሚጠይቀው፣ ብቻውን በሆነበት ሰዓት። ሰዎች እንኳ አገልግሎ ነው የመጣው። ሰዎችን አገልግሎ ዘምሮ ምናምን በአንተ ተባረክን ምናምን ብሎ፣ እሱ ግን ሌሊት መኝታው ጋር ሲመጣ 6 ጥያቄ እግዚአብሔር ፊት 6 ጥያቄ ያለኛል፣ 6 ጥያቄ ያለኛል። ይህ አሳፍ መዝሙር 73 ላይ እንደዚህ ይላል ቁጥር 2 ላይ እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ ይላል። ታላቁ አገልጋይ ልወድቅ ትንሽ ነው የቀረኝ ካለ ህዝቡንም አስቡት።
ትንሽ ነው ይቀረኛል። ለምን ሲባል እንደ ክፉዎችን አየሁ አለ። ክፉዎች አመፀኞች ሲሳካላቸው አየሁ። ክፉዎች ሀብታም ሲሆኑ አየሁ። ክፉዎች ሲሸለሙ አየሁ። ክፉዎች ጥሩ ነገር ሲያጋጥማቸው አየሁ። አመፀኞች ሲሳካላቸው፣ ኃጢአተኞች ሀብታም ሲሆኑ፣ ነገሮቻቸው ሁሉ ሲባረክላቸው አየሁ። ስለዚህ በቃ ልወድቅ ነው አለ። ትንሽ ነው ይቀረኛል። ከእግዚአብሔር ላይ ጥያቄ አነሳ። እግዚአብሔር ትቶናል ወይ የሚል ጥያቄ ያነሳል ማለት ነው። መዝሙር 73 እና 77ን አንድ ላይ አድርጌ ነው እየነገርኳቸው ያለሁት። ጠየቀ። መጠየቁ ችግር አለው የለውም? ጠይቁ እግዚአብሔርን። ኧረ በጣም ይጠየቃል እግዚአብሔር። በጣም ጠይቁ እግዚአብሔር። የሚሰማችሁን ነገር በሌሊት እግዚአብሔርን ማናገር በጣም መልካም ነገር ነው። ጠይቃችሁ ግን ዝም ብላችሁ አትተኙ። መልሱንም ያዙ። እሱ ያስፈልጋል። ይህ ሀሳብ እንደዚህ በጣም ወሳኝ የሆኑ 6 ሲቀየር ታዩታላችሁ። ነገሩ ሲቀየር ታያላችሁ። እሱ ሲቀየር ታያላችሁ። እንዴት ነው የተቀየረው? መዝሙር 73 ቁጥር 17 ላይ ያለውን እስቲ አንብቢልን። መዝሙር 73 ቁጥር 17 መዝሙር 73 ቁጥር 17 እንዲህ ይላል፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ ይላል። ልቀጥል። በቃ በጣም አሪፍ። ምን ይላል? ወደ አምላክ መቅደስ እስክገባ ድረስ ነው እንደዚህ የጠየቅኩት። ወደ መቅደሱ እስክገባ ምን ማለት ነው? ወደ ህልውናው እስክገባ ድረስ። አያችሁ፣ ይሄ ሰው አገልግሎ ከመቅደስ ይወጣል። ሲወጣ ነገሮችን ያያል፣ ውጭ ያለውን ነገር ያያል፣ አይደል? ኢኮኖሚውን ያያል፣ መጥፎ ሰዎችን ያያል፣ ጠላቶቹን ያያል። ከዛ በኋላ ቤቱ ሲገባ ጥያቄ በጥያቄ ከዛስ ወደ ህልውናው ሲገባ ጥያቄውን ይረሳል። አያችሁ፣ ምኑን የተቀየረው? ሁኔታው ነው የተቀየረው? አይደለም። ሁኔታውም አለ። ምንድን የተቀየረው? አስተሳሰቡ ተቀየረ፣ ምልከታው ተቀየረ። ለካ ችግሩ አለ እነሱ አይደሉም፣ ኃጢአተኞቹ አይደሉም። ችግሩ እኔ ጋር ነው ያለው። ችግሩ አለ እኔ ነኝ ማየት የሌለብኝን ያየሁት። የተወደደ አገልጋይ፣ ታላቅ አገልጋይ ወደ እግዚአብሔር መቅደስ ስገባ አለ፣ ወደ ህልውናው ስገባ በቃ አለ ይህን ሁሉ ነገር ያነሳሁት እስክገባ ድረስ ነው አለ። መዝሙር 73 ቁጥር 17 ላይ የተቀየረበት ተርኒንግ ፖይንቱን ይነግረናል። መዝሙር 77 ላይ ደግሞ ተርኒንግ ፖይንቱን ደግሞ እናንብብ። ቁጥር 10 ላይ እነዚህ በጣም ወሳኝ ጥቅሶች ናቸው። ቁጥር 10 ላይ ደግሞ አንብቢልን። መዝሙር 77 ቁጥር 10 ይህ ድካሜ ነው አልኩ፣ የልዑል ቀኝ እንደ ተለወጠ። እሺ ምንድነው ያለው? የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አልኩ። የልዑል ቀኝ እጅ እንደተለወጠ ማሰቤ፣ በተለይ አዲሱ መደበኛ ትርጉም ጥሩ አድርጎ አስቀምጦታል። የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አልኩ። አያችሁ እንዴ! የእግዚአብሔር እጅ አይቀየርም። የእግዚአብሔር እጅ አይቀየርም። ድክመቱን አወቀ። የኔ ድክመት ምንድን ነው አለ? የእግዚአብሔር እጅ ተለወጠ ማለቴ ድካሜ ነው አለ። ድካሜ ነው አልኩ። የአሳብ ተርኒንግ ፖይንት እነዚህ ናቸው ሁለቱ። አንደኛው ወደ ህልውናው ሲገባ፣ ሁለተኛ ደግሞ የእግዚአብሔር እጅ ተለወጠ ብዬ ማሰቤ ድክመቴ ነው። ከየት እንደወደቅን እናስብ። እሱን ነው ማሰብ ያለብን። እግዚአብሔር አልተለወጠም። እግዚአብሔር አይለወጥም። አንዱ እኮ መገለጫ እግዚአብሔር ይሄ ነው። እኔ እግዚአብሔር ነኝ አልለወጥም ብሏል። እንደ እግዚአብሔር አልተለወጠም። እግዚአብሔር አይለወጥም። ሰው ይለወጣል፣ እግዚአብሔር አይለወጥም። አንዳንድ ሰው ምን ያደርጋችኋል መሰላችሁ? አንዳንድ ሰው በመጥፎ ነገር በጣም ይወጋችሁና ወይም በቃ ያልተገባ ነገር ያደርጋችሁና መልካምነታችሁን ካስጣላችሁ በኋላ ለዛ ሰው መጥፎ ስትሆኑ ውቤ እኮ ተለወጠች ይላል። ውቤ እኮ ተለወጠች ይላል። ወይም ደግሞ ያ ሰውዬ ራሱ ተለውጦ እናንተን ተለወጣችሁ ይላል።
አንተማ ተለውጠሃል ምናምን ነገር ይልህ ይችላል። እስራኤላውያን በአንድ ወቅት ለእግዚአብሔር መስዋዕት ማስገባት፣ የስጦታ ማስገባት፣ አስራት ማስገባት አቆሙ ማለት ነው። እና የሚያስገቡት ደግሞ በጣም የተበላሸውን እውሩን፣ ጤናማ ያልሆነውን ምናምን ነበር የሚያስገቡት። ከዛ በኋላ አስገቡና ምን አሉ? እግዚአብሔር ተለውጧል አሉ። እግዚአብሔር ዝም ሲላቸው እግዚአብሔር ተለወጠ አሉ። ለዛ ነው እኔ እግዚአብሔር አልለወጥም ያለው። ለዛ ነው እናንተ እኮ ናችሁ የተለወጣችሁት አለ እግዚአብሔር። እናንተ የምታመጡትን መስዋዕት እስኪ ተመልከቱ። እኔ ተለውጬ ነው አይደለም፣ እናንተ ተለውጣችሁ ነው። እግዚአብሔር አይለወጥም። አሳፍ የገባው የሉል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አለ። ድካሜ ነው። አያችሁ፣ በዙሪያ ያለው ነገርየው አልተቀየረም፣ ሁኔታው አልተቀየረም። የአሳፍ ግን አስተሳሰብ ተቀየረ። አንዳንድ እግዚአብሔር እንደዛ ነው የሚያደርጋችሁ። ነገሩን አይቀይረውም፣ እናንተን ይቀይራችኋል። ለነገሩ ያላችሁ አስተሳሰብ ምልከታን ይቀይረዋል። ነገርየውን ዝቅ፣ እናንተን ከፍ ያደርጋችኋል። እንደዛ ነው የሆነው አሳፍ። እግዚአብሔር ይወላችሁ ነገርየውን ሊቀይርም ይችላል፣ ላይቀይርም ይችላል። በአንድ ነገር ግን እርግጠኛ ሆኜ እነግራችኋለሁ፣ እናንተ ግን ይቀይራችኋል። ከነገሩ አንተ ትበልጣለህ፣ ከሁኔታው አንቺ ትበልጫለሽ፣ አንቺ ትበልጫለሽ። ስለዚህ አሳፍ ተቀየረ ማለት ነው። እና እንደውም ራሱን ወቀሰ። እግዚአብሔርን 6 ጥያቄ ጠየቀውና ከዛ በኋላ ወደ ራሱ ሳይ ችግሩ ያለው ራሱ ጋር ነው። ያንተ እጅ እንደተለወጠ ማሰቤ ለካ ድካሜ ነው አለ። አየህ፣ ስለዚህ ነገርህን ሳይሆን እግዚአብሔር አንተን ይቀይራል። አንተን ይቀይራል። ለነገሮች ያለን ምልከታ ይቀይረዋል። ሰው ልጅ ደግሞ በጣም የሚያስፈልገው ነገር ምንድነው? ምልከታ ነው አይደል? ምልከታ በጣም ያስፈልገናል። የተስተካከለ ምልከታ፣ ነገሮችን የምናይበት ምልከታ ያስፈልገናል። ህይወትን ያለ ኢየሱስ የምታዩበት ምልከታ መቀየር አለበት፣ መቀየር አለበት። ህይወትን የምናይበት ምልከታችን በኢየሱስ በኩል መሆን አለበት። ትዝ ያላችሁ ሙሴ ምንድነው የሚለን? የዕብራውያን ጻፊ በግብፅ ካለው ከብዙ ገንዘብ ከብዙ ሀብት ይልቅ ስለ ክርስቶስ መነቀፍን የሚበልጥ ብልጽግና እንደሆነ አየን። ሙሴ እንኳን በብሉይ ኪዳን ሆኖ የፈርዖን የልጅ ልጅ እንዳይባል ያን ሁሉ ሀብት አልፈልግም ያለው ለምንድን ነው? እይታው ስለተቀየረ ነው። ህይወትን በኢየሱስ አያት። ያለ ኢየሱስ ስታዩ ሀብት፣ ዝና፣ ምናም የሚባሉ ነገሮች፣ የዚህ ዓለም ነገሮች ብቻ ላይ ፎከስ ታደርጋላችሁ። እሱ ደግሞ ዋስትና አይደለም፣ ዋስትና አይደለም፣ ዋስትና አይሆንም። ስለዚህ አሳፍ ተቀየረ እና የእግዚአብሔር ቀኝ እጅ እንደተለወጠ ማሰቤ ድካሜ ነው አለ። ታዲያ አሳፍ ምን አስታወሰ? ምን አሰበ? በሌሊት ምን አሰበ? ታዲያ አሳፍ እሱ ነው ዋናው ፖይንት። ይሄ ድካሙ ከሆነ የእግዚአብሔር እጅ እንደተቀየረ ማሰቡ ድካሙ ከሆነ አሳፍ ታዲያ ምን አሰበ? ስለ እግዚአብሔር ምን አሰበ? ይሄ ነው እንግዲህ ዋናው ርዕሴ። በሌሊት ምንድን ነው የምናስበው? ቁጥር 11 እስቲ አንብቢልን። መዝሙር 77 ቁጥር 11 የእግዚአብሔርን ስራ አስታወስኩ፣ የቀደመውንም ታምራትንም አስታውሰዋለሁና። አሜን። አያችሁ፣ የእግዚአብሔርን ስራ አስታወስኩ አለ። የጥንት ታምራትን በእርግጥ አስታውሳለሁ። ትናንት የሰራውን ታምራት፣ ትናንት የሰራውን ድንቅ፣ የትናንትናውን ኃይልን፣ የትናንትናውን ክንድህን፣ እስራኤላውያን እንዴት አድርገን እንዳወጣቸው፣ አባቶቻችን እንዴት አድርገን እንዳወጣቸው እሱን አስታወስኩ። ተአምራትን አስታወስኳል። በዚህ ሌሊት ይህን አስታወስኳል። በሌሊት ምንድነው የምታስታውሱት? ምንድነው ትዝ የሚላችሁ? ትዝ የሚላችሁ ሰዎች የበደሏችሁን ነገር ነው የምታስታውሱት? ወይስ እግዚአብሔር እናንተን በምን አይነት መንገድ እንደጠበቃችሁ እንደረዳችሁ እሱን ነው የምታስታውሱት? የምታስታውሰው ይወርሳል። መጥፎ ነገር የምታስታውስ ከሆነ ስሜት ተረባብሽቶ ነው የምተኘው። እግዚአብሔርን ስራ የምታስታውስ ከሆነ ክንዱን የምታስታውስ ከሆነ እግዚአብሔር ትላንትና በምን አይነት ሁኔታ እንዳሳለፈ የምታስታውስ ከሆነ ግን ኃይል ብርታት ነው የምታገኘው። ኃይል ብርታት ነው የምታገኘው። እና አሳፍ በሌሊት አስታወሰ፣ የእግዚአብሔርን ታምራት አስታወሰ።
ኃይሉን አስታወሰ። የእግዚአብሔር ኃይል ምን ይመስላል? ኃይሉ ምን ይመስላል ከተባለ አንድ ቁጥር እስቲ አንብቢልን። እዚሁ መዝሙር 77 ላይ አንድ በጣም የሚገርም ነገር ይናገራል። ቁጥር 16 ላይ እሺ፣ ቁጥር 16 አቤቱ ውኖች አዩ፣ ውኖችም አይተው ፈሩ፣ ጥልቆች ተነዋወጡ፣ ውኖቹ ጮሁ። ውሃዎች ማለት ነው። እና ተመልከቱ ምንድነው የሚለው? ውሃዎች አዩ፣ ከዛስ ፈሩ አለ። አዩ፣ ፈሩ። ያኔ ለካ እስራኤልን ባህርን ከፍሎ ሲያሻገራቸው ባህር የሸሸችው ዝም ብላ አይደለም። ባህር የሸሸችው የፈራችው ዝም ብላ አይደለም፣ እግዚአብሔርን አይታ ነው አለ። ባህር እንኳን የእግዚአብሔርን ሕልውና ፕሬዘንሱን አይታ ፈርታ ወደ ኋላ ምትል ከሆነ የኔ እንዴት ነው የምፈራው? ይህ ህይወት እንዴት ያስፈራኛል? አሁን ያለሁበት ኑሮ እንዴት ያስፈራኛል? የምትፈራው አንተ ነህ። አያችሁ፣ በሌሊት አስታወሰ፣ ትዝ አለው ማለት ነው። ትዝ አለው እግዚአብሔር በምን አይነት ታምራት ህዝቡን እንደመራ፣ ለህዝቡ ምን እንዳደረገ ትዝ አለው። ከዛ የሚበልጥ ነገር ደግሞ ከእስራኤላውያን የሚበልጥ ነገር ደግሞ ለኔና ለእናንተ ተደርጎልናል። መስቀል ላይ ቀራንዮ ላይ እነዛ የኤርትራ ባህር ነው የተከፈለላቸው፣ እኛ ደግሞ ሞት ነው የተከፈለልን። ያመለጥነው ከባህር አይደለም፣ ያመለጥነው ከእሳት ባህር ነው። እግዚአብሔር ትልቁን ስጦታውን ውዱን ስጦታውን ቀራንዮ ላይ ያሳይቶናል። ከዛ የሚበልጥ ስጦታ አይሰጥም። አሁን በይው ዘመን አይሰጥም። በሌሊት እግዚአብሔር በልጁ በክርስቶስ በኩል ያደረገልህን ነገር ማስታወስ ጥበብ ነው፣ ብርታት ነው። ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት የለኝም አለ ሐዋርያው ጳውሎስ። የለኝም ሌላ ነገር ላላውቅ ቆርጫለሁ አለ። ሌላ ነገር ማወቅም አልፈልግም አለ። ማወቅም ፈለገው የክርስቶስ ነው አለ። እሱም ተሰቅሏል። ይህን አስታውሳለሁ። እንዳንተ ያለ ማን ነው? እግዚአብሔር ሆይ እንዳንተ ያለ ድንቅ አምላክ ማን ነው? ማን ነው? የእግዚአብሔርን ስራ አስታውሳለሁ አለ። በቃ የእግዚአብሔርን ስራ አስታውሳለሁ፣ የእርሱን ስራ አስታውሳለሁ፣ ታምራቱን በእርግጥ አስታውሳለሁ፣ ስራህንም ሁሉ አሰላስላለሁ አለ። አሰላስላለሁ። እግዚአብሔር በልጁ በክርስቶስ በኩል የሰራውን ስራ ቀሎብን ይሆን? አንሶብን ይሆን? በማታ የምናሰላስለው ምንድን ነው? በማታ የምናስበው ምንድን ነው? በሌሊት የምናስበው ምንድን ነው? እና እግዚአብሔር በሌሊት መጣ። በሌሊት መጣ እግዚአብሔር። ቅድም እንዳልኳችሁ ለአብርሃም፣ ለያዕቆብ፣ ለሳሙኤልም በሌሊት መጥቶ ነገሮቻቸውን እነሱን እንደቀየረ አሁንም ለአሳፍ እግዚአብሔር ይሄንን እውነት ገለጠለት። ይሄን ሚስጥር አበራለት። እና እንደዚህ አለ፣ አምላክ ሆይ አለ መንገድ ቅዱስ ነው አለ። እንደ አምላካችን ያለ ታላቅ አምላክ ማን ነው? ቁጥር 13 መንገድ ምንድነው? ቅዱስ ነው። መንገድ ቅዱስ ነው። አንዳንዴ እግዚአብሔር በምን አይነት መንገድ ሊሰራ እንደሚችል አናቅም፣ ግን አንድ ነገር እናውቃለን፣ እግዚአብሔር ይሰራል። እሱ እናውቃለን። ያስጨነቀኝ ነገር ለበጎ ሆኖልኝ፣ እንደዚህ ነው ያለው። አያችሁ፣ ስሜቱ ጠየቀው 6 ጥያቄ፣ አይምሮ ግን መለሰለት። ምን ብሎ? የእግዚአብሔርን ስራ አስታወሰው። አንዳንዴ ልባችሁና አይምሮአችሁ ሊጣላ ይችላል።
ስሜታችሁና አይምሯችሁ ሊጣላ ይችላል። አንዳንዴ ስሜታችሁ አሁን ላይ ፎከስ ያደርጋል። ስሜታችሁ ዛሬ የሚያየውን ፎከስ ያደርጋል። ለምን ከተባለ ስሜት ያው ከስሜት ሕዋሳቶች ተነስቶ ነው የሚሰማው። የምታዩት ነገር አይታችሁ ይሰማችኋል። የምትሰሙት ነገር ሰምታችሁ ይሰማችኋል። የምትነኩት ነገር እያንዳንዱ ነገር አይደል? ስሜት የሚቀየረው በምታየው፣ በምትሰማው፣ በምታደርገው፣ በምትነካው፣ በምትቀምሰው ነገር ነው። አይምሮ ደግሞ ውስጣዊ ሰውነት ደግሞ የሚቀየረው በእግዚአብሔር ቃል ነው። ስለዚህ ይሄ ሰውዬ አገልጋይ ነው። የእግዚአብሔርን ቃል ያውቃል። የተደረገውን ነገር ያውቃል። ምንም እንኳን በወቅቱ ስሜቱ ተቀይሮ እግዚአብሔር ላይ ጥያቄ ቢያነሳው፣ ለዛውም 6 ጥያቄ ቢያነሳ ግን አስታወሰ። አያችሁ፣ ውስጣችሁ ያስቀመጣችሁት ቃል ይጠቅማችኋል። እንዳልበድል ቃልን በልቤ ሰወርክ አይደል የሚለው በቃ አያችሁ። ስለዚህ ሌሊት አንዳንዴ ሌሊቶቻችሁን የሚያሻግራችሁ ምንድነው ከተባለ ያስቀመጣችሁት ቃል፣ በውስጣችሁ ያስቀመጣችሁት ቃል ነው። ምን አስቀምጠሃል ነው? በውስጥ ምን አስቀምጠሻል? እሱ ምን ያደርጋችኋል? ያሻግራችኋል፣ ያሳልፋችኋል፣ ትዝ ይላችኋል ማለት ነው። ቃሉ ትዝ ይላችኋል። እግዚአብሔርን አሰብኩት ደስም አለኝ ስታስቡት፣ አያችሁ፣ ከዛ ስሜት ትወጡና ወደ ደስታ ትመጣላችሁ ማለት ነው። እና አሳፍ ምናል አምላክ ሆይ መንገድ ቅዱስ ነው አለ። እንደ አምላካችን ያለ ታላቅ አምላክ ማን ነው አለ። ጥያቄውን ቀየረ። አሁን ምን አደረገ? እንደ እግዚአብሔር ያለ ታላቅ አምላክ ማን ነው እስቲ ንገሩኝ አለ። የቅድሙን ደግሞ ጥያቄ አስታውሱት፣ 6 ጥያቄ እግዚአብሔር ሊያነሳው እሱን ቶታሊ ቀየረው ማለት ነው። ቀየረው። ታምራትን የምታደርግ አምላክ አንተ ነህ፣ በህዝቦች መካከል ኃይልን ትገልጣለህ አለ። ስለዚህ በህዝቦች መካከል ኃይልን የምትገልጥ አምላክ አንተ ከሆንክ በእኔም ህይወት ላይ ኃይልን የምትገልጠው አንተ ነህ እና ብቻውን በነበረበት ጊዜ ማንም ረዳት በሌለው ጊዜ እንዳልኳችሁ አገልጋይ ነው። ለሰዎች ቀርቦ ችግሩን መናገር በጣም ይከብዷል። እንዲህ ነው ማለት በጣም ይቸገራል። በሌሊት ግን እግዚአብሔርን ጠየቀው። አያችሁ፣ እግዚአብሔር አንዳንዴ ሌሊት ላይ ለዛ ነው የሚመጣው፣ ማንም በሌለበት ሰዓት አይደል? በጣም በቃ ቅድም ብያቸው ሌሊት ብዙ ነገር ነው። ብቸኝነትን ያሳያል፣ ጸጥታን ያሳያል፣ መገፋትን ያሳያል፣ ብዙ ነገርን ያሳያል። እና እግዚአብሔር በዛ በሌሊት ይመጣል ማለት ነው። ይመጣል። እሱ እንዳትረሱ፣ እግዚአብሔር በሌሊት ይመጣል። አንድ መዝሙር ላስታውሳችሁ። ወዳጅ አልከው ሲሸሽ ሲመሽ ይመጣል በማታ የኔ የምትለው ስታጣ ሲመሽ መጣልኝ ሲመሽ ወዳጅ አልኩት ሲሸሽ ሲመሽ መጣልኝ በማታ የኔ የምለውን ሰው ሳጣ ሲመሽ ይመጣል ሲመሽ ወዳጅ ያልከው ሲሸሽ ሲመሽ መጣልኝ በማታ የኔ የምትለውን ስታጣ። አያችሁ፣ እግዚአብሔር ቅድም እንዳልኳችሁ በተወደደው ሰዓት በዛች በሌሊት ምን ያደርጋል? ይመጣል። መጥቶ አሳፍን ቀየረው። መጥቶ አብርሃምን ለወጠው። መጥቶ ያዕቆብን ቀየረው፣ እስራኤል አደረገው። ጳውሎስን ሲላስን ነፃ ወጣቸው። ሁላችንም የራሶቻችን ሌሊቶች አሉን። እምብየል ጨርስ። ሁላችንም የራሳችን ሌሊት አለን። ኢየሱስ ራሱ የራሱ ሌሊት ነበረው ምድር ላይ በነበረበት ጊዜ። ትዝ ይላችኋል ጌቴሴማኒ። በጌቴሴማኒ ኢየሱስ ክርስቶስ ብቻውን ነበር። ያ የኢየሱስ ሌሊት ነበር። ግን የሚያበረታው መልአክ ታየው እና በዛ በሌሊት ኢየሱስ እንደዚህ አለ፣ የኔ ፍቃድ ሳይሆን ያንተ ፍቃድ ትሁን አለ። በሌሊቶቻችሁ ላይ ይህን በሉ፣ የኔ ፍቃድ ሳይሆን ያንተ ፍቃድ። ከታላቁ መምህራችን ከኢየሱስ የምንማረው ነገር እሱን ነው።
የኔ ፍቃድ አይደለም ያንተ ፍቃድ፣ በዚህ በሌሊት ያንተ ፍቃድ ይሁን። እኔ እንደዚህ ተሰምቶኛል፣ ግን አንተ በምትፈልገው መንገድ ማየት እችላለሁ። አንተ ለእኔ ያሰብከውን ነገር ማየት እችላለሁ። ስለዚህ የኔ ፍቃድ አይሁን ጌታዊ፣ በዚህ በሌሊት ያንተ ፍቃድ ይሁን። ከኢየሱስ የምንማረው ነገር ይሄ ነው። ያንተ ፍቃድ ይሁን። ስለዚህ ሌሊቶቻችን እንዴት ነው የምናሳልፋቸው? ምን በማድረግ ነው የምናሳልፋቸው? ምን በመስራት ነው የምናሳልፋቸው? ከጌቴሴማኒ የምንማረው ጨለማውን እንድናስወግድ ሳይሆን በጨለማ ውስጥ የእግዚአብሔርን ፍቃድ እንድንቀበል ነው። ጨለማው ተቀየረ እንዴ? አልተቀየረም እኮ። ኢየሱስ ያቺ ጽዋው አለፈችው እንዴ? አላለፈችው። አልተሰቀለም እንዴ? ተሰቅሏል። ግን የእግዚአብሔር ፍቃድ ሆኗል። አያችሁ፣ ሁኔታዎች ላይቀየሩ ይችላሉ። ጸለይክ ማለት ተቀየረ ማለት አይደለም። እንደዛ የሚባል ትምህርት የለም። የጸለይከው ሁሉ አይቀየርም ወዳጅ፣ አይቀየርም። አንተ ግን ትቀየራለህ። ለዛ ነው እንደ ፍቃዱ ብትጸልዩ ነው ያለው። እንደ ፍቃድ አይደለም፣ እንደ ፍቃዱ ብትጸልዩ። ስለዚህ ነገሮች ላይቀየሩ ይችላሉ። እናንተ ግን ትቀየራላችሁ። እይታችሁ ግን ይቀየራል። ባህር አይታ ከሸሸች ወደ ኋላ ካለች ያን ታላቁን አምላክ ባለግርማውን አምላክ አይታ ወደ ኋላ ካለች እኔና እናንተ ደግሞ በህይወታችን ውስጥ የሚያጋጥመን የትኛውም ችግር ወደ ኋላ ይላል። ትልቁን ብቻ ትልቅ እናድርገው። ትልቁን ብቻ። ከዛ አሳፍ መዝሙሩ እንደዚህ ብሎ ይጨርሳል። ለኔ ግን መዝሙር 73 ላይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ ጌታ እግዚአብሔርን መጠጊያ አድርጌዋለሁ፣ ስለ ስራህም ሁሉን እናገር ዘንድ አለ። ወደ እግዚአብሔር መቅረብ ይሻለኛል። መጀመሪያ ላይ ስለ ሰዎች አወራ እንደማይጠቅም ገባው። ከተቀየረ በኋላ ግን እንደዚህ አለ፣ ካሁን በኋላ ስለ ሰዎች አላወራም፣ ካሁን በኋላ ማወራው ስለ ስራህ ነው። ወደ አንተ መቅረብ ነው የሚሻለኝ። አያችሁ፣ አንዳንድ ሰዎች ስለ ሰው ዝም ብሎ የሚያወሩ ሰዎች አሉ አይደል? ስለ ሰዎች ዝም ብሎ የሚያወሩ ሰዎች ወደ ሰው የተጠጉ ብቻ ናቸው። ወደ እግዚአብሔር የተጠጋ ሰው ስለ እግዚአብሔር ብቻ ነው የሚያወራው። ስለ ሰውም ቢያወራ እግዚአብሔር ወይ ምሕረት አድርግላቸው ለማለት ብቻ፣ እርዳቸው እግዚአብሔር ወይ ለማለት ብቻ። ወደ እግዚአብሔር ስትጠጉ ስራን ብቻ እግዚአብሔር ወይ ይናገራል አለ። መዝሙር 73 ላይ እንደዛ ጨረሰ። መዝሙር 77 ላይ ደግሞ እንደዚህ ብሎ ጨረሰ። በሙሴና በአሮን እጅ ሕዝብህን እንደ በግ መንጋ መራሁ አለ። ምን እያለ ነው? መሪ አለኝ ለካ እያለ ነው። ምንም እኔ እንኳን አገልጋይ ብሆንም የመዝሙር መሪ ብሆንም ለኔም ለካ መሪ አለኝ፣ ለካ እረኛ አለኝ። ይሄ ገብቶታል። ይሄ ገባው። ስለዚህ እኛም በሌሊቶቻችን እግዚአብሔር እረኛችን እንዲሆን እሱ ብቻ መሪያችን እንደሆነ ይግባን። እሱ ብቻ መሪያችን እንደሆነ እንጸልይና እንጨርስ። አባቶ እናመሰግናለን አምላካችን እግዚአብሔር ሆይ በሌሊት አንተ ስለምትናገር እግዚአብሔር ሆይ እኛ ማስተዋል እንዲኖረን ይህን ጥበብ እንድታበዛልን እንጠይቃለን። አንተን የመስማት ጥበብ በዚህ ሌሊት እንዲበዛልን እንጸልያለን። ጌታ ሆይ አይኖቼን ለእንቅልፍ ስከድን ልቤ ግን ካንተ ጋር ይነጋገር። ጌታ ሆይ ልባችን ይንቃ። ጌታ ሆይ ስጋችን ሊደክም ይችላል፣ ልባችን ግን ይንቃ። ካንተ ጋር መነጋገር እንዲሆንልን እግዚአብሔር ሆይ በመኝታችን ሆነን ስለ ድንቅ ስራ እንድንናገር ስምን እንድንጠራው እግዚአብሔር ሆይ አንተ አግዘን። የሌሊቱን ድምፅ አልባ ዝምታ አንተ እንድናመሰግንበት አንተ እርዳን። በቃ አንተ እንድናመሰግንበት የአንተን ስራ እንድናወራበት አንተ ማተኛና ማታንቀላፋ እውነተኛ ጠባቂያችን ስለሆንክ እግዚአብሔር ሆይ በክንድ ጥላ ስር አንተ አሳድረን።
ምቾታችን እሱ ስለሆነ እግዚአብሔር ሆይ በዚህ ሰዓት ሁላችንም በቃል ፊት ቆመናል። የሚሰሙ ጆሮዎችን፣ የሚረዱ ልቦችን አንተ ስጠን። እግዚአብሔር ሆይ አንተ ስጠን። ተናገር ባሪያ ይሰማል እንዳለ የሚሰማ ልቦናን አንተ ስጠን። እግዚአብሔር ሆይ ተናጋሪ በበዛበት በዚህ ዘመን እግዚአብሔር ሆይ የሚሰማ ልቦናን ስጠን። እሺ የሚል ልቦናን ስጠን። የእሽታን መንፈስ ለሁላችንም እግዚአብሔር ሆይ አንተ አድለን። እግዚአብሔር ሆይ መንገድ ላይ ገባን ይችላል፣ አሰራር ላይ ገባን ይችላል። ግን እግዚአብሔር ሆይ አንድ ነገር እናውቃለን፣ አንተ ብርቱ ሰራተኛ ነህ። የህይወታችን ሰሪ አንተ ነህ። የህይወታችን መሪ አንተ ነህ። እውነተኛው እረኛችን አንተ ነህ። እግዚአብሔር ሆይ ፍጹም አሸናፊ፣ የህይወታችን አሸናፊ አንተ ነህ። ሌሊቶቻችን ባንተ ፍቃድ እንዲጠቀለሉ እንጸልያለን። እግዚአብሔር ሆይ ኑሯችን ባንተ ፍቃድ፣ ቀናቶቻችን ባንተ ፍቃድ እንዲሆን እግዚአብሔር ሆይ እንጸልያለን። ከምንም ነገር በላይ እግዚአብሔር ሆይ አንተ ታስፈልገናለህ። በቃ አንተ ነህ የምታስፈልገን እግዚአብሔር ሆይ። የኛ ህይወት ልክ እንደ ጤዛ ነው፣ ዛሬ ታይቶ ነገ እንደሚጠፋ ልክ እንደ እንፋሎት ነው። ነበሩ ከተወሰነ ዓመታት በኋላ ነበሩ ነው የምንባለው። ምናልባት ከተወሰነ ደቂቃም በኋላ አይታወቅም። አንተ ግን ትላንትናም ዛሬም እስከ ዘላለሙ ያው ነህ። እግዚአብሔር ሆይ አንተ ታስፈልገናለህ። በረሃቡ ዘመን የጠገብንብህ አንተ ነህ፣ ያማረ ምግባችን። ስንጠማ የጠጣነ ቀዝቃዛው መጠጣችን አንተ ነህ። እግዚአብሔር ሆይ እስከዛሬ ድረስ ምንም ክፉ ያላየንብህ ምርጥ ወዳጃችን አንተ ነህ ኢየሱስ ሆይ። የኛ እድል ፈንታ አንተ ነህ፣ ንብረት አይደለም፣ ቤተሰብም አይደለም። የኛ እድል ፈንታ አንተ ነህ እግዚአብሔር ሆይ። ርስታችን አንተ ነህ እግዚአብሔር ሆይ። ይሄ እውነት ይግባን እግዚአብሔር ሆይ። ከቃል ባለፈ ይሄ እውነት ይግባን። ይሄ እውነት የልባችንን ወደብ ይቆጣጠር እግዚአብሔር ሆይ። አንተ የነፍሳችን መልህቅ እንደሆንክ፣ አንተ የህይወታችን ዋስትና እንደሆንክ፣ አንተ የኑሯችን አለት እንደሆንክ እግዚአብሔር ሆይ ይሄ እውነት እንዲገባ እንጸልያለን። የሰዎችን መጥፎነት፣ ሰዎች እኛ ላይ ያደረጉብንን መጥፎ ነገር እያሰብን ስለነሱ እንዳናወራ እግዚአብሔር ሆይ አንተ ጠብቀን። እኛ ቅዱስ ህዝብ ያንተን በጎነት ለመናገር የተመረጠን ህዝቦች ነንና ያንተን መልካም ነገር ብቻ እንድናወራ እግዚአብሔር እኮ እንደዚህ አድርጎልናል፣ እንዲህ አድርጎልኛል ብለን ያንተን እውነት ብቻ የምንመሰክር መስካሪዎች ታደርገን ዘንድ እግዚአብሔር ሆይ በዚህ ማታ በዚህ በሌሊት እንጠይቃለን። በዚህ በተወደደው ሰዓት እንጠይቃለን። አንተም ደግሞ ስለምታደርግ፣ ስለምትረዳን፣ ስለምታግዘን እናመሰግናለን። ለድሃው ጌጡ አንተ ነህ፣ ተስፋ ለቆረጠው የታመንክ ተስፋ አንተ ነህና እግዚአብሔር ሆይ እናመሰግናለን። ለነፍሳችን ነፍሷ አንተ ነህ እግዚአብሔር ሆይ አንተ ነህ። ለቆሰለው የሰውነታችን የልባችን ክፍል አንተ ነህ ፈዋሹ፣ አንተ ነህ መድኃኒቱ፣ አንተ ነህ እግዚአብሔር ሆይ ሐኪሙ። ስለዚህ ወንድሞቼን እህቶቼን በዚህ ውስጥ ያሉትን ጠቅላላ ትረዳቸው ዘንድ፣ ታክማቸው ዘንድ፣ ትፈውሳቸው ዘንድ በእውነት አንተ በምትገኝበት በዚያ በሌሊት እነሱንም ታገኛቸው ዘንድ በኢየሱስ ስም ጸልያለሁ። የመገናኘት ሌሊት እንዲሆን፣ አንተን የማወቅ ሌሊት እንዲሆን፣ ካንተ ዘንድ የሆነውን መገለጥ የሚያገኙበት ሌሊት እንዲሆን በኢየሱስ ስም ጸልያለን። ካሁን በኋላ የሚባክን ማታ እንዳይኖረን፣ የሚባክን ሌሊት እንዳይኖረን እግዚአብሔር ሆይ አንተን ምንሰማበት ካንተም ምንሰማበት እንዲሆን ጌታ ሆይ እንደ ፍቃድ የሚያልፉ ሌሊቶችን አብዛለን እግዚአብሔር ሆይ እንዳንተ ፍቃድ የሚበዙ ሌሊቶችን አንተ አብዛለን። የቤታችን በረከት፣ የጓዳችን ረድኤት አንተ ነህ። የአቋማችን ጽናት እግዚአብሔር ሆይ አንተ ነህና ክብርን ሁሉን አንተ እንሰጣለን። በሰማያት ከፍ ያልክ በመንገድም ሁሉ ምስጉን ይሆንክ የአማልክት አምላክ የጌቶች ጌታ እግዚአብሔር ሆይ እናመሰግናለን። ዓለሙን ሁሉ በደመ ፈሳሽነት የዋጀው አንተ ነህና እግዚአብሔር ሆይ
በልጅ በክርስቶስ ስላደረግከው ነገር ሁሉ እናመሰግናለን። ወንድሞቼን እህቶቼን ስለረዳቸው ስለምትረዳቸው እኛንም ስላገዝከን እንደዚህ ተሰባስበን ቃልን ማዕከል አድርገን በመንፈስ በኩል የሚገኘውን ይህንን ማዕድ ደግሞ ጌታ ሆይ እየመገብከን ስለሆንክ እያጽናናህን ስለሆንክ እናመሰግናለን። አንተ ስትናገር ያምርብሃል ኢየሱስ ሆይ አንተ ተናገር። ለወንድሞቼ ለእህቶቼ በዚህ ላሉት ሁሉ እግዚአብሔር ሆይ አንተ ለልባቸው ተናገር። እኛ ለጆሮ ነው የምንናገረው፣ አንተ ለልብ ነው የምትናገረው፣ ለነፍስ ነው የምትናገረው እና ጌታ ሆይ አንተ ለነፍሳቸው እንድትናገር በኢየሱስ ስም ጸልያለሁ። የለውጥ ሰዓት እንድትሆን ስንጀምር አምነን ነው የጀመርነው አይደል? ስንጀምር አምነን ነው የጀመርነው። ስለዚህ አሁንም አምነን እንዲንላለን። እግዚአብሔር ሆይ ስለለወጥከኝ አመሰግናለሁ። እግዚአብሔር ሆይ ስለለወጥከኝ፣ እኔ ስለለወጥከኝ፣ ችግሩን የጠየኳቸውን ጥያቄዎች የበታች አድርገህ እኔን ከፍ ስላደረግከኝ፣ በዚህ በአማረ ሌሊት ህይወቴን ያማረ ስላደረግክልኝ አመሰግናለሁ። እግዚአብሔር ሆይ ታውቃላችሁ ኮከቦች የሚደምቁት በጨለማ ጊዜ ስለሚወጡ ነው። በህይወታችሁ ውስጥ መጣ የምትሉት የትኛውም ጨለማ የመጣው እናንተን ሊያደምቃችሁ እንደሆነ እርግጠኛው ነው። የኛ ደግሞ ድምቀታችን ኢየሱስ ነው፣ ሌላ የለንም። እውነተኛው ድምቀታችን ጌታ ኢየሱስ ነው እና ጌታ ሆይ ስላደረክልን መልካም ነገር፣ ስላሳየህን ፍቅር፣ ስላሳየህን ርኅራኄ፣ ስለ ክንድ፣ ስለ መልካም አይኖች፣ ስለ መልካም እጆች እናመሰግናለን።